በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የዩቲዩብ እና የቲክቶክ ቻናል የፌስቡክ ቻናል ተከታታዮቻችን በእግዚአብሔር ፍጹም ሰላም እላችኋለሁ። አንድ ካህን ይዤላችሁ ቀርብ ያለው ከዱባይ ደብረመዊ ቅዱስ ሚካኤል ወቅድስት አርሴማ ቤተክርስቲያን አገልጋይ ናቸው እና እስኪ ስለ ማህበራችን እግዚእነ ኢየሱስ ክርስቶስ ማህበር ያው ስሙ ተገልጾልናል። ከዚህ ቀደም እንደሰማነው አገልግሎቱ ምን ይመስላል? ለምሳሌ በሌሎች ማህበራት ላይ የሚገለገል የአገልግሎት ስርዓት አለ። እዚህ ደግሞ እኛ ስንሰበሰብ የምናገለግለው በማህበሩ ስም የምናገለግለው አገልግሎት አለና ቀሲስ አንተነህ እስኪ ስለ ማህበሩ አገልግሎት ጥቂት ቢሉ። እሺ፣ ስለጋበዝከኝ አመሰግናለሁ ቀሲስ። ቡራኬ ድረሰኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ማህበር አባል በመሆኔ በጣም እድለኛ ነኝ። እግዚአብሔር አምላክ ፈቅዶ ለስራ ወደዚህ ሀገር ስመጣ ለዚህ ማህበር ለመቀላቀል በቅቻለሁ። ከጀመርኩበት ጊዜ እስካሁን ድረስ የአገልግሎቱ የፍቅሩ እሱ ብቻ ሳይሆን ከቤተ ክርስቲያንም ውጪ አሁን በማህበር ተደራጅተን እንዲህ ተሰባስበን በጸሎት ከዚህ በፊት ሌላ ሀገር ወደ ካታር ነበርኩኝ። እዛ ካታር ማህበር አለን። የሚካኤልን ማህበር ጽዋ እንጠጣለን። ነገር ግን በዝማሬና በውዳሴ ማርያም ያለፈ ብዙም ጸሎት የለም። እዚህ ደግሞ ለየት የሚያደርገው በምህላ በግዚዮታ ማሐረነ ተብሎ ዳዊት ተደግሞ ውዳሴ ማርያም ተደግሞ በፍቅር በአንድነት ሆነን ሁሉም ሳይለይ በአንድነት ተሰብስበን የምናከብረው ነውና ለየት ያለ ማህበር ነው። በዚህ በሃይማኖት ብቻ ሳይሆን በማህበራዊ ጉዳይ የምንተባበርበት ማህበር ነው። የምንረዳዳበት በክፉ ቀን በህመምም በችግር የምንታይበት ስለሆነ ይህ ማህበር ትልቅ ማህበር ነውና እኔን ጠቅሞኛል። እዚህ ማህበር አባል በመሆኔን እግዚአብሔርን አመሰግናለሁ። እናመሰግናለን ቀሲስ አንተነህ። ያው እንግዲህ ማህበሩ በብዙ አገልግሎቶች እንደሚገለገል ለምሳሌ ከስርዓተ ቤተ ክርስቲያን አንጻር መሐረነ አብ፣ እግዚኦታ፣ ዳዊት፣ ውዳሴ ማርያም ሁሉም አገልግሎቶች እንደሚቀርቡ በዚህ በእግዚእነ ኢየሱስ ክርስቶስ ማህበር ላይ ያው ገልጸውልናል ማለት ነው። እናመሰግናለን። በመቀጠል እስኪ ወርሃ ጽጌ ነው እና ወርሃ ጽጌ ሲታሰብ እንደው የሚሰማውት ከአገልግሎቱ አንጻር የሚገልጹልን ነገር ካለ? አዎ፣ ወርሃ ጽጌ ያው የልጅነትን ፍቅር የምታስታውሰን ወቅት ነች። የዘመነ ክረምት በቤተ ክርስቲያን አስተምሮ ዘመናት የሚከፋፈሉበት ወቅት አለ። ከዘመነ ክረምት ወደዚህ ወደ ዘመነ ጽጌ ተላልፈናል። ያ ደግሞ ለቤተ ክርስቲያን ብቻ ሳይሆን ለሕዝብም ለእንስሳትም ለእጽዋትም ትልቅ ብርሃን የሚሆንበት ጊዜ ነው። ክረምቱ አልፎ ሰው የተለያየ የሚገናኝበት ጨፍግጎ የነበረ ወቅት ብርሃን የሚያገኝበት፣ እንደዚሁ ደግሞ እንስሳቶች እጽዋቶች ሁሉ ብርሃንን የሚያዩበት ጊዜ ስለሆነ ትልቅ ብርሃን ጊዜ ነውና ይከበራል። ያው ወቅት ስሙ ለራሱ የግዕዝ ቃል ነው። ጸገ አበበ ከሚለው የተገኘ ነውና ያም ይሄ ክረምት ወራት አልፎ አታክልቱ እጽዋቱ የሚያብቡበት ጊዜ ስለሆነ እኛም እንደዚሁ በሃይማኖት ትርጉም ተሰጥቶት በቅዱስ ያሬድ ዜማ ቤተክርስቲያን ታጅባ ይሄን አበባ ወቅትን ከፍቅር ጋር እናከብረዋለን። በዚህ ወቅት እንግዲህ የሚነገረው ሁሉ ይትበሃል፣ ትምህርቱ፣ ዜማው፣ ሁሉም የሚነበቡ መጽሐፍ ሁሉ ከአበባ ከጽጌ ጋር ከማበብ ጋር ከማፍራት ጋር የተገናኘ ነው። በቅርብም እኛም እግዚአብሔር ፈቅዶ በስደት ያለ ነው እንደዚሁ ቤተክርስቲያን ተገናኝተን የመጀመሪያዋን ጽጌን ቅዳሜ ለእሁድ አጥቢያ አክብረናል። በዛም ላይ አይታችኋል። ሁለት አይነት አበባ ተይዟል። ቤተክርስቲያን አስተምሮት ነጭና ቀይ የመለኮትና የትስብእት የአካል እና የመለኮት ምሳሌ ተደርጎ እንማራለን። ቅዱስ ያሬድ ይሄን ነገር በበልጥ አስፍቶ አብልጦ አቅርቦልናል። እኛ ግን የልጅነታችን ትውስታ ነው መዝሙሩን እየዘመርን እግዚአብሔር የፈቀደለት ፍቅሯ ደግሞ በልቡ ያደረበት ሰው ደግሞ ጾሟን እየጾመ ይህንን ከመስከረም 26 እስከ ህዳር 6 ያለውን ጊዜ ዘመነ ጽጌ በማለት እንደዚሁም ደግሞ ጾመ ጽጌ በማለት ይታለፋልና የልጅነት ትውስታ የልጅነት ቤተክርስቲያን አገልግሎት የምናስታውስበት የፍቅር ጊዜ ናትና ጽጌም በዛን አስታውሳለሁ።
እናመሰግናለን። በእውነት ቀሲስ አንተነህ ያው በጽጌ አገልግሎት ዙሪያ ያላቸውን ትውስታና እንደዚሁ ከመንፈሳዊ ሕይወት አንጻር የጽጌ ጾም አገልግሎት ምን ይመስላል የሚለውን አቅርበውልናል፣ አብራርተውልናል። ያው እንዘ ተአቅፍዮ ለሕፃንኪ ድንግል እያልን ነው ያደግነው ከሕፃንነታችን ጀምሮ። ስለዚህ አገልግሎታችን አሁንም ቀጥሏል፣ ወደፊትም በዚሁ መልክ ይቀጥላል ብለውናል። እጅግ አድርገን እናመሰግናለን ቀሲስ አንተነህ። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የዱባይ ደብረማዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን የዩቲዩብ ቻናል ተከታዮቻችን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንግዲህ ዛሬ በአዲስ ነገር ብቅ ብለናል። አባቶቻችን የዱባይ ደብረማዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን አገልጋዮች በአንድነት ሆነው እግዚአብሔርን እያገለገሉ ይገኛሉ እና እስኪ ዛሬ የተገኘንበትን ምክንያትና እያገለገልን የነበረውን አገልግሎት ወንድማችን ሊቀ ዲያቆናት ቀሲስ ታደሰ ያብራሩልናል። ወደ እሳቸው ወስዳቸዋለሁ። ሰላም ጤና ይስጥልኝ። ቡራኬው በረከቱ ይድረሰኝ። አሜን። እንግዲህ ያው በዱባይ ደብረማዊ ከሚገኙ አባቶች ትጉህ አገልጋይ እንደሆኑ እናውቃለን እና እስኪ ዛሬ በዚህ በጸሎት ቤት ተገኝተን አገልግሎት የምናገለግልበትን ምክንያት እና የአገልግሎታችንን ሁኔታ ባጭሩ እንዲገልጹልን ልጠይቅ። አመሰግናለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ በዚህ ቦታ ያሰባሰበን አባቶቻችን ቅዱሳኑ የሰሩትን ስርዓት አብነት አድርገን ነው። እሱም ምንድነው? በጽዋ ማህበር እግዚአብሔርን ማሰብ፣ ህብረትን፣ አንድነትን፣ ፍቅርን፣ መረዳዳትን፣ መተሳሰብን የሚያስተምር የሚረዳ የአባቶቻችን ትውፊት አለ። እሱም በጽዋ ማህበር በህብረት ተሰብስቦ በጻድቅ ስም በቅዱሳኑ በመላእክቱ በእመቤታችን በራሱ በመድኃኔዓለም ስምም ተሰይሞ ወንድሞች በህብረት ቢሆኑ መልካም ነው የሚለውን እያሰቡ ቃለ እግዚአብሔር እየተማሩበት መልካም ነገር እያደረጉበት የተቸገረ እየረዱበት የሚጠጡት የጽዋ ማህበር አባል በመሆኔ እኛም ምሳሌና አርአያ ለመሆን ለሌሎች ምእመናን እንደ ማህበረ ካህናት የጽዋ ማህበር አለን። ስሙም ማህበረ እግዚእነ ኢየሱስ ክርስቶስ ይባላል። በወር አንድ ጊዜ በቀን 6 በኋላ ዕለት ሁላችንም ተሰብስበን የምናከብረው የጽዋ ማህበር ነው። እሺ፣ እናመሰግናለን ሊቀ ዲያቆናችን ቀሲስ ታደሰ። እንግዲህ ያው
ካህናት ማህበር መስርተው በእግዚእነ ኢየሱስ ክርስቶስ ስም የጽዋ ማህበር እየተቋደሱ እንደሆነ ያው ገልጾልናል ቀሲሳችን ማለት ነው። እንግዲህ ይህ ማህበር በየወሩ እንደሚደረግም ገልጸውልናል። ስለዚህ ለሌላ ቦታ ወይም ደግሞ ከሌላ ቦታ አንጻር መንፈሳዊ ማህበር በካህናት ዘንድ የተለመደ ነው አይደለም የሚለውን ነገር ጥያቄውን ለሁላችንም ተውና በመቀጠል እንደዚሁ የያዝነው ወርሃ ጽጌ ጾም ላይ ነን እና እስኪ ስለ ወርሃ ጽጌ የሚሉን ነገር ካለ ከአገልግሎት አንጻር በስደት ነው ያለነው ከዛ አንጻር እስኪ። አመሰግናለሁ በድጋሚ። እንግዲህ ወርሃ ጽጌ ወይም ዘመነ ጽጌ ሲታሰብ እንደ ቤተክርስቲያን ልጅነታችን እንደ ካህናትም እንደ ምእመንም ዘመነ ጽጌ በጣም ትልቅ የበረከት እንዲሁም ደግሞ የጽድቅ ስራ የሚሰራበት ምእመናን ዘመነ ጽጌን በሁለት ነገር ቤተክርስቲያናችን ታስበዋለች። አንደኛው የእመቤታችን ስደት በመሆኑ፣ ሁለተኛ ደግሞ እንዲሁም እመቤታችን በመሰደዷ ምእመናን በጸሎት በእንባ የሷን ስደቷን የሚሳተፉበት ተስፋ አድርገው በተስፋ የሚኖሩበት የጾም ወቅት ያደርጉታል ስለ ፍቅር ብለው። በዚያው ልክ ደግሞ በሁለተኛው ክፍል ካህናቱ በቅኔ ማህሌት ከምሽቱ በጊዜው ጀምሮ ሌሊቱን በቅዱስ ያሬድ ዜማ ንኢ ርግቤ እያሉ እመቤታችንን ከልጅሽ ጋር ነይልን፣ ከቅዱስ ሚካኤል ጋር ከቅዱስ ገብርኤል ጋር ከቅዱሳን ጋር ነይልን እያሉ በያሬዳዊ ዜማ በሚያምር ጣዕም ያለ ድካም ያለ መሰልቸት እንዲያውም ሁለተኛ ቀን ለመድገም በሚያስችል ጥንካሬና ብርታት የሚያገለግሉበት ወቅት ነው ዘመነ ጽጌና እመቤታችንን ስደቷን የምናስብበት ነው። በዚያውም ልክ ደግሞ ቃል እግዚአብሔር በመላው ሀገር በድምቀት በተቻለ መጠን የሚቀርብበት ወቅት ነው። እሺ ቀሲሳችን እጅግ አድርገን እናመሰግናለን። ያው እንግዲህ ዘመነ ጽጌ ሁላችንም በደስታ ማህሌቱን የምንሳተፍበት ከእመቤታችን ረድኤት በረከት የምናገኝበት ታላቅ በዓል ወይም ደግሞ ጾመ ጽጌ እንደሆነ ገልጸውልናል። እጅግ አድርገን እናመሰግናለን። ጥያቄን ስለመለሱልኝ እጅግ አድርጌ አመሰግናለሁ። እሺ የተከበራችሁ ተከታታዮቻችን በመቀጠል እንደዚሁ የደብራችን የዱባይ ደብረማዊ ቅዱስ ሚካኤል ወቅድስት አርሴማ ቤተ ክርስቲያን መምህር መላኩን ይዤላችሁ መጥቻለሁ። መምህር መላኩ እንግዲህ ጽጌን በተመለከተ አንዲት ወረብ ያሰሙናል። ከእሳቸው ጋር አብረን ቆይታ እናደርጋለን። ጌራ ወርቅ ዘየሃቱ እምዕንቈ ባሕር
ክበበ ጌራ ወርቅ ዘየሃቱ እምዕንቈ ባሕር ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ
ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ ማርያም አክሊለ ጽጌ ለጊዮርጊስ ቀጸላ መንግሥቱ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም ቀጸላ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ የደብራችንን መሪጌታ መምህር መላኩን እንደዚሁም አባቶቼ ካህናት እጅግ አድርገን እናመሰግናለን። እግዚአብሔር አምላክ የቅዱስ ዳዊትን የመላእክትን ዝማሬ ያሰማልን። ለዛሬ የነበረን ፕሮግራም እዚህ ላይ ይቋጫል። እግዚአብሔር አምላክ ቀጣዩ ፕሮግራም እንድንገናኝ እሱ መልካም ፈቃድ ይሆንልን። መልካም ምሽት።